I still don't get it. Why does steal mean so many things? Steal የሚለውን ቃል የስርቆት አይደለም። steal የሚለውን በSTEAL የሚሆን ሳይሆን STILL የሚለውን ቃል ማለት ነው። ይሄ ቃል ምን ማለት ነው? ምንስ ትርጉም ይሰጣል? እና ሁልጊዜ ግራ የሚገባችሁ ከሆነ በዛሬው ቪዲዮ ስለ ስቲል ከዚህ በኋላ ቢነሳ ምንም አይነት ጥያቄ አይፈጠርባችሁ። Hello beautiful people. My name is Nabil and you gotta speak to each. በዛሬ ቪዲዮ እነዚህን 5 ነጥቦችን ከቨር እናደርጋለን ወይም ደግሞ እንሸፍናለን። የመጀመሪያው ስቲል ምንድነው ፍቺው? ትርጉሙ ምንድነው? ለምን እንጠቀመዋለን? ምን ለማለት ስንፈልግ ነው እንጠቀመው? አንድ እሱ። ሁለተኛው የምናየው common collocations with the word steal። ከስቲል ጋር የሚገናኙ common collocations የሚስማሙ ቃላት ማን ይቀድማል ማን ይቀጥላል የሚለውን እንመለከታለን። ሶስተኛው ስቲል ወደ ኔጌቲቭ ሴንተንስ ስናስገባ ወይም ምንድነው አሉታዊ የሆነ አረፍተ ነገር ውስጥ ስንከተው ምን አይነት መልክ ሊኖረው ይችላል፣ ማን ይቀድማል የሚለውን እንመለከታለን። በአራተኛው ደረጃ ደግሞ ኢዲየምስ እና ኤክስፕሬሽንስ እንመለከታለን። ከማጋ የሚገናኝ ከስቲል ጋር የሚገናኙ ኢዲየምስ እና ኤክስፕሬሽኖች እንመለከታለን ወይም ደግሞ አገላለጾች፣ እነዚህ እናያቸዋለን። በአምስተኛው በጣም ወሳኙ ነጥብ፣ ይህን ነጥብ እንዳያመልጣችሁ፣ ስቲል እና የት እና ኦልሬዲ እነዚህ ሶስቱ ቃላት ብዙ ጊዜ ይምታቱብናል። ስለዚህ እነዚህን ሶስት በምን እንለያቸዋለን? በምን ለይተን መጠቀም እንችላለን? አንዱ ከአንዱ ጋር በምን እንለየዋለን የሚለው ሐሳብ በአምስተኛው ነጥብ ላይ እናያለን ማለት ነው። Got it? So let's get to it. So the meaning of the word steal ወይም ደግሞ steal የሚለውን የትርጉም ምንድነው? በተለምዶ አማርኛ እኛ የምንለው ቃል ምንድነው? አሁንም ለማለት ስንፈልግ steal የሚለውን ቃል እንጠቀማለን። አሁንም ለማለት ስንፈልግ ስቲል እንጠቀማለን። ለምሳሌ አንድ ሰው ከጠዋት ጀምሮ ጠዋት ነጋ ግን አልተነሳም። So it's 10 a.m. and he's still sleeping. It's 10 a.m. and he's still sleeping. አንድ ሰው አለ ተኝቷል። ስለዚህ ማለት ምን አላችሁ ማለት ነው? 4 ሰዓት ሆኗል ግን አሁንም እሱ ተኝቷል። አያችሁ? So አሁንም which means አንድ ነገር አለ፣ ተከናወነ ነገር አለ፣ ነክቷል የሚለው ነገር ጧት ሆኗል፣ አርፍዷል ማለት ሰዓቱም ሄዷል። ስለዚህ ያ ሰው ግን አሁንም በዛ ባለበት ሁኔታ ቀጥሏል ማለት ነው። እሺ ከዛን I still love chocolate even after all these years. I still love chocolate even after all these years. አሁን ይሄ ማለት ነው ከነዚህ ዓመታት ሁላ ማለት ነው ወይም ከነዚህ ሁሉ ዓመታት በኋላ አሁንም ቾኮሌት ወዳለው ያልኩኝ ነው ማለት ነው። እስኪ እናንተ እስካሁን ድረስ እውነት እናውራ፣ ተወዱት የሆነ ነገር አሁንም የምትወዱት ነገር እስኪ በኮሜንት ላይ ጽፉልኛላችሁ። እሺ ማለት ከድሮ ጀምሮ የምትወዱት የነበረ አሁንም ቀጥላችሁ የምትወዱት ነገር ማለት ነው። እሱን በኮሜንት ላይ ጽፉልኛላችሁ። ቀጥሎ የምመለከተው የcommon collocations with the word still ከስቲል ጋር የሚገናኙ collocations። ስለዚህ አሁን የመጀመሪያው ላይ ሚኒንግ ገባችሁ አይደለ? ሚኒንግ ምን እንደሆነ ተረዳችኋል። አሁን ወደዚህ ሳንገባ ያኛው ካልተረዳችሁልኝ እዚህ ጋር ብንገባ ትንሽ ግራ እንዳይገባችሁ ብዬ ነው። so still በተለምዶ አሁንም ለማለት ስንፈልግ እንጠቀመዋለን። እሺ common collocations with the word still። አሁን መጀመሪያ የምናየው collocation still ከዛም plus verb ወይም ደግሞ ከስቲል በኋላ ግስ ሲመጣ የሚስማሙ collocationዎች እስክንመልከት የመጀመሪያው work የሚለውን ቃል ነው። work የሚለውን ቃል ይስማማል ከስቲል ጋር ማለት ነው። ሰው ለምሳሌ አሁንም እዛው ድርጅት ውስጥ ነው የምትሰራው፣ አሁንም እዛው ድርጅት ውስጥ ነው የምትሰራው ማለት ብንፈልግ she's still እሺ ከዛ works ያልክበት ምክንያት ይሄንን ከዚህ ፊት ነገራችኋለሁ፣ ግን ያው ለማንኛውም ያልሰማ ሰው ካለ she ስላለች እዛ ጋር still ብትመጣም በመሃል ያው she ያለች፣ ስለዚህ ሶስተኛ ወገን ነው። ሶስተኛ ወገን ደግሞ ሲሆን በፕሬዘንት ሲምፕል ቴንስ ሲሆን የሚቀጥለው ግስ ምን ይጨምራል ማለት ነው? s እንጨምርበታለን። so she still works at the same company. She still works at the same company. እዛው አሁንም
አሁንም እዛው ድርጅት ውስጥ ነው የምትሰራው እያለ ነው ማለት ነው። እሺ do you still play the guitar ምን ማለት ነው እዚህ ጋር do you still play the guitar አሁንም ጊታር ትጫወታለህን ወይም ትጫወታለህ እያልኩኝ ነው ማለት ነው። ኦኬ so do you still play play ደግሞ ይመጣል ከስቲል ጋር ማለት ነው። do you still play እሺ do you still play do you still study do you still ብዙ ቃላቶች አሉ ግሶች ብለን የምናስባቸው ቃላት ከስቲል በኋላ የሚስማሙ የሚጣጣሙ መጠቀም እንችላለን። እዚህ ጋር ግን ማወቅ ያለባችሁ ብዙ ሰዎች ፍሊፕ ያደርጉታል ወይም ስቲል ምንድነው ከግሱ በፊት ማነው ከግሱ በኋላ የሚያስገቡ ሰዎች አሉ ቀጥሎ ማለት ነው። which is ለምሳሌ she works still at the same company የሚሉ ሰዎች አሉ። ይሄኛው ትክክል አይደለም። በአረፍተ ነገር ውስጥ ስትራክቸር ምንድነው she still ትሉና ከበኋላ works ስለዚህ ግሱ ከማን ጋር ይመጣ ማለት ነው። ግሱ ከስቲል ቀጥሎ ይመጣል እንጂ ቀድሞ አይመጣም። ኦኬ የአረፍተ ነገሩ ዋናው ግሳችን ከስቲል ቀጥሎ ይመጣል እንጂ ከሷ በፊት አይመጣም። ኦኬ this is the first collocation ስለዚህ ይሄ ከግሱ ጋር still plus verb ቀጥለን የምንመለከተው still plus adjectives ወይም ደግሞ ከቅጽል ቃላት ጋር የሚስማሙ ስቲሎች ማነው ቃላቶች ከቅጽል ቃላቶች ሆኖ ግን ከስቲል ጋር የሚስማሙ እስኪ እንመለከታቸዋለን። አሁን cold የሚለውን ቃል ታውቁታላችሁ ቀዝቃዛ። ሌላኛው hungry ራብ ማለት ሰው የመራብ ስሜቱ ማለት ነው። ሰው እዚህ ጋር it's still cold outside ምን ማለት ነው እዚህ ጋር ውጭ አሁንም ቀዝቃዛ ነው እያለ ነው ማለት ነው። ውጭ አሁንም ቀዝቃዛ ነው። ስለዚህ cold ከስቲል ጋር ትስማማ ትችላለች። ግን አሁንም ምን መጣች ስቲል መጣች ከዛ በኋላ ቀጥሎ adjective መጣ እንጂ adjective ቀድሞ ከዛ በኋላ ስቲል አትመጣም። ኦኬ በአረፍተ ነገሩ ላይ ይሄንን ማወቅ አለባችሁ። አሁንም እርቦሃል በሉኝ እስቲ አሁን ስቲል ተጠቅማችሁ ማለት ነው በነገርካችሁ ሰው አሁንም እርቦሃል እየጠየቃችሁ ጥያቄው so are you still hungry are you hungry ካላችሁ ርቦሃል ወይ ያላችሁ አሁንም ማለት ይሄ ሰው መቼም ምግብ ቀርቦ በልቶ እናንተ አያችሁት ግን ሁኔታው አላረካችሁም ያበላሉ ሁኔታ ማለት ነው። ስለዚህ ማለት ጀመራችሁ are you still hungry ያላችሁ በጣም ማለት አሁንም ርቦሃል ወይ ያላችሁ ነው ማለት ነው። got it so that's the common collocations በተመለከተ ከግስ ጋርና ከቅጽል ጋር ይስማማል ግን ቅጽሉና ግሱ ከስቲል ቀጥሎ ይመጣል። ይሄን ብቻ እንድታቁልኝ ፈልጌ ነው። ሌላኛው ሶስተኛው ነጥባችን በዛሬው ትምህርት still in negative sentences ወይም ደግሞ በአሉታዊ የሆኑ አረፍተ ነገሮች ላይ still ሲገባ እንዴት ልናስቀምጠው እንችላለን? እስኪ በሁለት ምሳሌዎች እናየዋለን ማለት ነው። የመጀመሪያው I still haven't received the email the email ምን ማለት ነው? አሁንም ምንም ኢሜሉን አልደረሰኝም። ምንም አይነት ኢሜል አልደረሰኝም ወይም አሁንም ኢሜሉን አልደረሰኝም ያላችሁ I still haven't received the email። እሺ ቀጥሎ she ወይም ደግሞ he ብለን እንያዘው። he still hasn't called me አሁንም አልደወለልኝም። ስለዚህ አሁንም አልደወለልኝም እያላችሁ ነው። ብዙ ሰዎች እዚህ ጋር ስህተት ምን ያደርጋሉ መሰላችሁ? I haven't still የሚሉ ሰዎች አሉ ወይም she hasn't still ትክክል አይደለም። ሁል ጊዜ እዚህ ጋር ከhaven't ወይም ከhasn't በፊት የሚመጣው still ይመጣል። so I still haven't she still ከዛን hasn't ብለን እንቀጥላለን። ኦኬ ስለዚህ ከሰብጀክታችን ቀጥሎ የሚመጣው ምንድነው? still ይመጣና ከዛን ኔጌቲቭ የሆነውን ፎርም እናስቀምጣለን። I haven't received ስትሉ አልተቀበልኩም ያላችሁ ነው። አሁንም አልተቀበልኩም ማለት ስትፈልጉ ግን I still haven't received ከዛን the email ሊሆን ይችላል the message ሊሆን ይችላል ምንም ይሁን she still hasn't ስትሉ አሁንም የሆነ ነገር አልደረሳትም ወይም ደግሞ የሆነ ነገር አልሆነላትም ለዛ ሰው ማለት ነው። so she still hasn't እዚህ ጋር እንዳለው called me ስለዚህ አሁንም አልደወለችልኝም ማለት ብንፈልግ ወይም ደግሞ he still hasn't called me ስንል አሁንም አልደወለልኝም እያልን ነው። ስትራክቸሩ ግን እንዴት ምን ማስቀደም እንዳለባችሁ ተረታችኋል ብዬ ተስፋ አደርጋለሁ። ሌላኛው
ኢዲየምስ እና ኤክስፕሬሽንስ ወይም ደግሞ አገላለጾች በተለምዶ ትርጉማቸው ፍቺው ወይም ደግሞ እንደዚሁ አረፍተ ነገሩ ስንመለከተው ወይም ደግሞ ሐረጉ ስንመለከተው በቀጥታ ትርጉም ብንሰጠው ሚኒንግ የሚሰጠው ሚኒንግ እና በትክክለኛው ሚኒንግ ላይ በአገላለጽ ትርጉሙ ላይ አይመሳሰልም። እነዚህ ኤክስፕሬሽኖች ማወቅ አለባችሁ። የመጀመሪያው still waters run deep. still waters run deep. ትንሽ ከበድ ይላል አይደል? still water ማለት ምን ማለት ነው? still water በተለይ ሐይቆች እንደዚህ ኩሬ የሚባሉት ውሃ ይዞ still water ማለት የማይንቀሳቀስ ውሃ ማለት ነው። still water still ሲባል የሆነ እዚህ ጋር አሁንም የሚለው ትርጉም አይደለም የሚሰጠው። still water ማለት የሆነ የማይንቀሳቀስ ነገር ሲሆን በኤክስፕሬሽኑ still waters run deep which means run ማለት deep ይገባል። deep ማለት ምንድነው? ወደታች ይወርዳል። ውሃ የቆመ ውሃ ወደታች ዘልቆ ይገባል አይደለ? ሐሳቡ ምንድነው? አሁን እዚህ ጋር ትርጉሙ ስንወስደው እንደዚህ ነው ትርጉሙ። ግን ሐሳቡ quiet people often have deep thoughts. ዝምተኛ የሆኑ ሰዎች ይህንን ኤክስፕሬሽን የሚገልጸው ዝምተኛ የሆነውን ሰው ይገልጻል ማለት ነው። ዝምተኛ የሆኑ ሰዎች ምን ማለት ነው? የማይጠበቅ በጣም ምርጥ የሆኑ ሐሳቦች ይኖሯቸዋል እያለ ነው ማለት ነው። ለምሳሌ እዚህ ጋር she doesn't talk much but still waters run deep. she doesn't talk much but still waters run deep. አንድ ሴት አለች ብዙ አታወራም ግን ከዛ በኋላ ቀጥሎ but still waters run deep አለ። ስለዚህ ብዙ አታወራም ግን እንደዚህ የማያወሩ ሰዎች እኮ አይቻሉም በጣም ምርጥ አይምሮ ጭንቅላት አላቸው ብለን እየገለጽ ነው ማለት ነው። this is the first one. still going strong. ይሄ ደግሞ ሁለተኛው ኤክስፕሬሽናችን ነው። so still going strong ይሄ እዚህ ጋር ምንድነው? ከረጅም ጊዜ በኋላ አንድ ነገር ኮንቲኒው ሲያደርግ ወይም ደግሞ ሲቀጥል ማለት ነው። ከረጅም ጊዜ በኋላ አሁንም እየቀጠለ መሆኑን መግለጽ ስንፈልግ still going strong. ለምሳሌ after 10 years their business is still going strong. ከ10 ዓመታት በኋላ አሁንም ድርጅታቸው በደንብ ጠንክሮ እየቀጠለ ነው እያላችሁ ነው። ይሄ ቀላል ነው፣ ብዙ የሚከብዳችሁ አይመስለኝም። ቀጥሎ can sit still. ይሄ በተለይ አስተማሪዎች ከሆናችሁ በተለይ የልጆች አስተማሪዎች የህፃናት አስተማሪዎች ከሆናችሁ ይሄን ታውቁታላችሁ። ማለት ልጆች አንድ ቦታ ላይ አይቀመጡ። እዚህ ጋርም ታገኙታላችሁ። ያም እዛ ጋዛ ሲሮጥ እዚህ የነበረው ልጅ አሁን እዛው ታገኙታላችሁ። እዛው የነበረችው ልጅ እዚህ መታ ስትዘል ታዩታላችሁ ማለት ነው። ሰው ይሄንን አንዳንድ ጊዜ someone is restless ማለት የማይቀመጥ ቂጡ ማያፍ ማለት ሰው እንደዛ አይነት ነገር ልጆች ላይ አለ። so kids can sit still in class. that's a fact, right? አይደለ? ልጆች በአንድ ቦታ ላይ ይቀመጡ። so ምሳሌው እንደዛ ነው። kids can sit still. ስለዚህ አንድ ሰው በአንድ ቦታ ላይ የማይቀመጥ ከሆነ he can't sit still ካላችሁ እሱ ምን ማድረግ ይችላል? በፍጹም አንድ ቦታ ላይ መቀመጥ አይችልም። እዚህም ታገኙታላችሁ ማለት ነው። እሺ ከዛ በኋላ stand still የሚለው ደግሞ ቃል አለ። ማን ነው አገላለጽ አለ። stand still እዚህ ጋር ደግሞ don't move ማለት ነው። አትንቀሳቀስ። በተለይ አንዳንድ ሰዎች አሉ ለፎቶ የማይመቹ ሰዎች አሉ። by the way እንደዚህ ቆሞ እስኪ ፎቶ ልታነሱ ስትፈልጉ ልክ ወይ ፊታቸው ወደ ጎን ወይ ደግሞ አይናቸው እንትን ሲሸፍኑ አሊያም ደግሞ ወይ መሳቅ የሌለበት ቦታ ላይ ይስቃሉ። ብቻ የማይመቹ ሰዎች አሉ። ስለዚህ አንዳንድ ሰዎች ምን ትላላችሁ? ልክ እዛ ቆማችሁ please I'm going to take the photo, I'm going to take the picture, so stand still ማለት ነው እባክህ ፎቶ አነሳ ነውና አትንቀሳቀስ ያላችሁ ነው። stand still ካላችሁ ጋር እስኪ አንድ እዚህ ጋር በኮሜንት ላይ የሚጽፉልኝ ማለት ነው አንድ ቻሌንጅ ልንገራችሁ። my grandfather is 80. okay ከዛን but he's still አሁን ከነገርኳችሁ የኤክስፕሬሽንስ ምን ይስማማል እዚህ ጋር? ካሁን ከነገርኳችሁ አራት ኤክስፕሬሽኖች ናቸው አይደል? አራት ኤክስፕሬሽኖች። ስለዚህ ከነዚህ አራት አንዱን ኤክስፕሬሽን ቀጥላችሁ በዚህ ብላንክ ቦታ ላይ ታስቀምጡልኛላችሁ። my grandfather is 80 but he is dash ወይም ደግሞ ብላንክ። እዛ ላይ ከነዚህን ከነገርኳችሁ አራት
ኤክስፕሬሽንስ እዛ ከታችሁ በኮሜንት ላይ ጽፉልኛላችሁ። ትክክል ይሁን አይሁን እሱ እናየዋለን በኋላ። አሁን ወደ ዋናው ነጥባችን ደርሰናል። ትልቁና አስቸጋሪው የየት ከዛን ስቲል ከዛን ኦልሬዲ እነዚህን ሶስት ቃላት በምን እንለያቸዋለን? እኔም በጣም በቀላል መልኩ ነግራችኋለሁ። ትራፊክ መብራት ተመልከቱ። ትራፊክ መብራት ምን አለው? ሶስት እንትኖች አሉ አይደለ? ሶስት ቀለሞች አሉት። አረንጓዴ አለ፣ ቢጫና ቀይ አይደለ? የሀገራችን የባንዲራ ቀለም። የመጀመሪያው ስቲል እንደ ቢጫ ብላችሁ ያዙት። ማለት ኮንቲኒዩዊንግ ወይም ደግሞ ኦንጎዊንግ ነገር የሆነ ነገር ምን እየተፈጠረ ያለ ነገር ማለት ነው። የተፈጠረ ቀደም ብለን ከነገርኳችሁ ታስታውሱ እንደሆነ አሁንም ስለዚህ she still working ስንል she still working ማለት ነው አሁንም እየሰራሽ ነው ማለት ነው። she still working ማለት እየተከናወነ ያለ ነገር ነው እንጂ አልተቋረጠም፣ አልቆመም፣ እየቀጠለ ያለ ነገር ነው። አያችሁ ይሄ። ስለዚህ ቢጫ ላይ ስትሆኑ መኪና ስትነዱ እየተንቀሳቀሳችሁ ነው አይደለ? አትቆሙ አይደለ? መሃል ላይ በቀይ መስመር ላይ ወይም ደግሞ የመሃል መንገድ ላይ መስቀለኛ መንገድ ላይ መሃል ላይ ስትገቡ ቢጫ ቢበራ ትንቀሳቀሳላችሁ። ሰው continue ongoing ትቀጥላላችሁ። እሺ የት የሚለውን ቃል ደግሞ እንመልከት። የት በቀዩ ተመልከቱልኝ። ቀይ መብራት የት ማለት ገና ምን ያልተፈጠረ ነገር ግን እንደሚፈጠር ይጠበቃል። በአብዛኛው ጊዜ እንደሚፈጠር ይጠበቃል። በአብዛኛው ጊዜ ሁሉ ጊዜ አይደለም። ስለዚህ ገና ያልተፈጠረ ነገር አሁን እዚህ ጋር የሆነ ነገር የት ስትሉ let's say በኤግዛምፕሎች ነግራችኋለሁ። ይሄንን በአጠቃላይ በቀይ ነገር ማለት ነው። እናንተ ቆማችኋል፣ መኪና ላይ አትንቀሳቀሱ፣ ግን እንደምትንቀሳቀሱ ታውቃላችሁ አይደለ? ይጠበቃል እኮ መንቀሳቀሳችሁ። ልክ አረንጓዴ ሲበራላችሁ ትንቀሳቀሳላችሁ። አሁን በቀይ ግን ቆማችኋል። ስለዚህ በዛው አስቡት። የት ሲሆን ገና ያልተከናወነ ነገር ግን መከናወኑ የማይቀር። እሺ ከዛን already ስንል ደግሞ already የሚለውን ቃል ከተጠበቀው ጊዜ በፊት የተፈጠረ ነገር ነው ሲሆን ያ ነገር መግለጽ ስንፈልግ already እንጠቀማለን። ማለትም የሆነ ነገር መፈጠር ባለበት ሰዓት ላይ አልተፈጠረምና ከዛ በኋላ እናንተ መጣችሁ already ነገሩ ከጠበቃችሁት ጊዜ በፊት ተፈጥሯል። ሰው already ብለን እንጠቀማለን። እስኪ አሁን በምሳሌዎች ስንመጣ በደንብ ይገባቸዋል። የመጀመሪያው ምሳሌ ከስቲል ጋር እንመለከትና ከዛን ቶሎ ያው ስቲል በደንብ ስላየን ብዙም አንቆይ አንፈጅበትም። So I started this book last week and I'm still reading it. I started this book last week and I'm still reading it. እዚህ ጋር ይሄን መጽሐፍ በባለፈው ሳምንት ነው ማንበብ የጀመርኩት፣ አሁንም እያነበብኩኝ ያለሁት። ስለዚህ ongoing የሆነ ፕሮሰስ አለ ማለት ነው። የመጀመሪያው የስቲል ምሳሌ She still works at the same company for 10 years. ከ10 ዓመታት በኋላ አሁንም እዛው ድርጅት ውስጥ ትሰራለች ወይም ደግሞ የምትሰራው። አያችሁ ሰው አሁንም እዛው መስራቷን እየቀጠለች መሆኑን በስቲል ተጠቀምን ማለት ነው። It's late but they are still playing outside. መሽቷል አሁንም ግን ምን ያደርጉ ነው? እየተጫወቱ ነው እያለ ነው ማለት ነው። It's late but they are still playing outside. ይሄ በስቲል ነው። አሁን ስቲል ቀደም ብዬ ስለነገርኳችሁ ጊዜ አለፍጅ ብዬ ነው እዚህ። ከዛን የት ስንመጣ I haven't finished my homework yet. I haven't finished my homework yet. ስለዚህ expected but not done. ስለዚህ የሚጠበቅ ነገር ነው ግን ያላለቀ ገና ምን እያለ ነው ማለት ነው። የቤት ስራዬን ገና አልጨረስኩም። መጨረሱ ግን የማይቀር ነገር ነው ማለት ነው። መጨረሱ የማይቀር ነገር ነው። አያችሁ አይደል? የት ያስቀመጥ ነው መጨረሻ ላይ የተቀመጠበት ምክንያት በአብዛኛው ጊዜ ከመጨረሻ ላይ ሲቀመጥ ትርጉሙ ገና ያልተከናወነ ግን የሚከናወን መሆኑ አይቀርም ማለት ነው። ሌላኛው ከየት የሚለውን ቃል ጋር ምሳሌ has the train arrived yet? አሁን እዚህ ጋር መጨረሻ የተቀመጠችው ምንድነው? ባቡሩ ደርሷል ወይ? ባቡሩ እንደሚደርስ ይታወቃል አይደለ? ግን ደርሷል ወይ? ያውን ኤክስፔክትድ የሆነ ጥያቄ አለ። ሰው ያ ነገር ተፈጥሯል ወይ የመድረሱን ማለት ነው። አንዱ እሱ። ሁለተኛው ማነው? ሶስተኛው ምሳሌ she hasn't woken up yet. She hasn't woken up yet. ስለዚህ ይህችኛው ምንድነው? አሁንም እስካሁን አልተነሳችም። መነሳት ያለባት ሰዓት አለ ወይም ደግሞ
የመነሳት ጊዜው አለ፣ ግን ያ ጊዜው ስላልደረሰ እስካሁን ድረስ አልተነሳችም እያለ ነው ማለት ነው። ጋር አሁን የት የሚለው ነገር ላይ እዚህ ጋር አብቅተናል ማለት ነው። አሁን ወደ already እንሄዳለን። already እንዳልኳችሁ something happened earlier than expected ወይም ደግሞ የጠበቃችሁት ጊዜ ነበረ፣ ያን ቀደም ብሎ ሲፈጠር ያ ነገር በቃ ተፈጥሯል ማለት ነው። እስኪ በምሳሌ እንመልከተው። I've already eaten lunch. I've already eaten lunch ምን ማለት ነው? ምሳ በልቻለሁ ያላችሁ ነው። በሌላ መልኩ ግን already ስለገባች ብቻ ምን ማለት ነው? ከምሳ ሰዓት ለምሳሌ 6 ሰዓት ነው። ኦኬ በተለምዶ እናንተ 7 ሰዓት ትበላላችሁ። በየጊዜው 7 ሰዓት ላይ ሰው ቀደም ብላችሁ ዛሬ በላችሁ ማለት አንድ ሰው መጥቶ ቢጠይቃችሁ የሚያውቀው እናንተ በ7 ሰዓት እንደምትበሉ ነበር። ስለዚህ ግን ቀደም ብላችሁ ስለበላችሁ I've already eaten lunch ካላችሁ ቀደም ብላችሁ ከተለመደው ጊዜያችሁ በፊት የፈጸማችሁት ነገር ስለሆነ I've already eaten lunch ይሆናል ማለት ነው። ሌላኛው she has already left the office. She's already left the office ምን ማለት ነው? ከቢሮ ወጣለች። እኛ ቢሮ እንዳለች እናስብ ነበረ፣ ግን እሷ ቀደም ብላ ኦልሬዲ ወጣለች። ስለዚህ በዛች ጊዜ ላይ ቢሮ ውስጥ የምትቀመጥ ሰው ነበረች። በዛ ሰዓት ላይ ለምሳሌ 9 ሰዓት ነበርና በዛ 9 ሰዓት ላይ በዛ ሰዓት እንደምትገኝ እናውቃለን እኛ። so she's already left the office ስንል በቃ ከቢሮ ወጣለች ማለት ነው ከተጠበቀው ጊዜ በፊት። ከዛን have you already seen that movie? አሁን እዚህ ጋር ትንሽ የሰርፕራይዝ የሆነ ማለት ነው። ምን ማለት ለምሳሌ ፊልሙን አይተሽዋል ማለት ምን ማለት ነው? እዚህ ጋር የፊልም ነበረ፣ ያ ፊልም ያ ሰው እንዳየው እናንተ አጠብቁም ነበር። ስለዚህ የሆነ ፊልም ማምስማሚያ ፊልም ከዛ በኋላ ዋካይቷን ፊልም አይተዋል ብላችሁ ሰርፕራይዝ ስትሆን ወይም ደግሞ ያ ነገር ሲያስገርማችሁ ሲያስደምማችሁ በዚህ መልኩ ልትጠቀሙ ትችላላችሁ። so have you already seen that movie ስትሉ ያው እንዴ አንተ ፊልም አይተዋል እንዴ ብላችሁ ተገርማችሁ የጠየቃችሁ ነው ማለት ነው። got it? so አሁን still በደንብ ተረታችኋል። አንድ የቤት ስራ ልስጣችሁና ይሄንን በ3 ናቸው በኮሜንት ላይ ጽፉልኛላችሁ። የመጀመሪያው I blank haven't done my homework የትኛው ተጠቀማላችሁ ከነዚህ 3? still yet ወይስ already? ሌላኛው she has blank finished the book የትኛው ነው? yet, still ወይስ already? ከዛን are you blank working on that project የትኛው ቃል ተጠቀማላችሁ ከነዚህ 3 ማለት ነው? በኮሜንት ጠብቃለሁ። የዛሬው በዚሁ ተጠናቀቀ። ከዚህ በኋላ ስለ still የሚለውን የእንግሊዝኛ ቃል ብትቸገሩ አይመስለኝም። ጋር ሰላማችሁ ይብዛልኝ።